ሰላም 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 እንደምናችሁ የሐዋርያ ቲዩብ ተከታታዮችና ቤተሰቦች እኔ ሐዋርያው ነኝ ከሐዋርያ ቲዩብ በዛሬ ቪዲዮ ይዤላችሁ የመጣሁት የአጠር ያለ አጭር ፊልም ሪአክሽን ነው ቲክቶከራ ዩቲናስ የሰራችው ነው ሰሞኑን በሴፉ ሾው ላይ ቀርባ በጣም ጎበዝ አክተር እንደሆነች እንደምትጽፍና ስለ ህይወት ታሪኳ ስትናገር ነው የተመለከትኳት እስካሁን ፊልሞቿን አጫጭር ፊልም እንደምትሰራ ብዙም ዕውቀቱ የለኝም አላየውም ነበር እና እነዚህን አጫጭር ፊልሞቿን ከሰራችሁ ውስጥ እስቲ አንደኛውን በቅርብ ጊዜ የሰራችውን አብረን ሪአክት እናደርጋለን የ8 ደቂቃ የሚሆን አጠር ያለ ፊልም ነው ፊልሙን ሪአክት እናደርግበታለን በተጨማሪ ደግሞ አሁን በሰሞኑ በቲክቶክ ክሬቲቭ አዋርድ ላይ ትንሽ መነጋገሪያ የሆነች ልጅ ናት ከአዶናይ ከሚባለው ሌላ ቲክቶከር ጋር ኃይለኛ ፉክክር ውስጥ ገብተዋል እንግዲህ እስቲ ዛሬ የሷን ችሎታ እውነትም ጎበዝ ተዋናይ ናት ጎበዝ ክሬቲቭ ናት የሚለውን ክሬተር ናት የሚለውን እናያለን ኮንተንት ክሬተር ናት የሚለውን እናያለን እስቲ አብረን እንተከታተለው ከአምላኬ ጋር እንብዛም ቃሉ ያንሳል መሰለ ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶችን ልናገር ስል ነው አንደኛው ለእናቴ አጸደገነትን ሁለተኛውና ዋንኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል እና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለ ሱቅ ገዝተና ይባላል ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም ብቻ ግን ሲጠሩኝ መዞር ጀምሬያለሁ ማፍቀር አፍቅሮ መሰቃየት አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢያት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው ያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና አወቀው የሰቀቀኖች የመለየት መርዶ ጣልሽብኝ ፍቅሬ ቆይ የሐዘን በረዶ አልተለየሽኝም አካሉ ጌታነስ ምትወደው ምግብ ሰርችልሃለሁ አካሉ ውስጥ እንዳለ ካቃለው አካሉ እየሰማኝ ነው ስማ አንተን እኮ ነው አይሰማም ይኸውልህ ነገ ባትከፍለኝ ቅራቅም በሆነ ነው አውጥቼ የማወራወረልህ እሺ ደርባባዬ ንፍጦ አንተ ጀነገር ይመስላል አለመግባት አልችልም ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም ማታ ያዳፉኝ ካስወጡኝ መሸታ ቤት ዛሬም ምንም እንዳልተፈጠረ መሰስብ እየገባው ጠባባ ማምሻዬ ሙዚቃ አስከሯታል ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች የታለች ያቺ ገለሞታ ባይኔ ፈልጋታለሁ እሷን የማየት ሱስ ኖሮብኝ አይደለም እሷን ፈልጌ እንዳልመጣሁ እንድታውቅ ባይኔ ገላምጬ ላሳያት እንጂ ዛሬ የሚታዘዘው ሌላ ሰው ነው ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም ቆየት አባቷ ሄዳ ነው ድምጼን ዝቅ አድርጌ ራሴን እጠይቃለሁ ይሄን የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ የኔዋ ደርባባ ግን የለችም እኔ ግን አዲስ ህይወት ለመጀመር ለምን አላስብም ለምን ከኔ አምና የምትቀበለኝን አልፈልግም አሁን እቺ ምን ይወጣላታል በርግጥ ትንሽ ጥርሷ 1/3 ውጪ ነው በርግጥ አይኖቿ የባለ ሱቁን አወላይኖች ይመስላሉ በርግጥ ግን ቆያቺ ደርባባ ጋለሞታስ እግሯን አንሻፋ የቆመችውን አስተናጋጅ በመልክት ጠሯት ያቺ ሴት የት ናት የቷ
ያቺ እንዴ እኮ የቷ የድሮ ጮኛህን ነው ያቻት ለካፕታሙ በዴ ጋር ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሪ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ እንዴ ባካህ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔን ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ ይላለው እንዴ እሷ የሁሉም ናት፣ የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ በድሉን እንዴት ትወዷለች? የሀብታም ትራፊ እየበላ ሆዱ ሞላ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል? እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላይን ትሄድ ነበር። እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር። መተኪያ የሌለው የእናት ሞት ነው እንጂ ድምጼን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ውሃ የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይያንጠልጥዬ አውጥቼ ይዋጣል ልበለው። ልክ ነህ ያንተ ቀጥኗል። እንካማ ቅመሳት ብድር ለመመለስ የሽኝም ነይ አይኔ በንዴት ፈጦ ጠሯት። ያቺን ሸፋፋ ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደኔ ዞረ። ደርባባይም ጫልጠ ጠጥታ አፍን አትክፈት ወደዛ። የኔ ከዛ የሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራም ጎሽ አረጋገጠችልኝ። ያቺ ጋለም አንተ ሰው ለአፍ ለከታ በጅለት በድሉ ነው ባላበጅለትስ ቆምኩኝ። በርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለዋ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋውት አንተ ሰው አትነካካኝ፣ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮዬ ገባ። የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ከአምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጫ አካባቢ ራሰኝ። እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴት አውል አላስጨረሰኝም። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደምስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝና አረቄውን በውሃ ስጡት ያለችው ብሎ ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ፈልጋት ጀመር። አየኋት የኔን እጮኛ የኔ ጠበቃ። አይኗ በንዴት ፈጦ ቁና ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። ደርባባዬ አሁንም ትወደኛለች እንዴ? ዋው የሚገርም ትወና ነው ያሳየችው እዚህ ላይ። የሚገርም ቮይስ ኦቨር መሆኑ ያው ሴት ስለሆነች የወንድ ድምጽ ማውጣት ስለማትችል ቮይስ ኦቨር መሆኑ በጣም እንትን ነው፣ አሪፍ ነው። ግን በተረፈ አክቲንጉ በጣም አንደኛ ነው። የሆነ ስቶሪ ላይኑ ምናምንም ደስ ይላል። ታሪኩንም ሴፉ ሾው ላይ ቀርባ ራሷ እንደጻፈች ስታወራ ሰምቻለሁ።
ችሎታ ይጠይቃል፣ ታለንት ይጠይቃል። እንግዲህ ዘንድሮ ቲክቶክ ክሬቲቭ አዋርድ ልታሸንፍ ትችላለች ተብሎ ይጠበቃል እና እንደዚህ የመሳሰሉ ሌላ አጫጭር ድራማዎችንም ትሰራለች ቲክቶክ ላይ ዩቲናስ። እንግዲህ እኔ አይቻላቅም እውነቱን ለመናገር ሌላ ድራማዎቿን ወይም አጫጭር ፊልሞቿን አይቻላቅም። ይሄ መጀመሪያዬ ነው ከናንተ ጋር ሳይ በጣም አስደምሞኛል። የፊልም አፍቃሪ እንደ መሆኔ አንፃር በጣም ጥሩ ነው። ረዘም ያለ ኖርማል ፊልም ላይ ደግሞ የራሷን በራሷ ቮካል ተጠቅማ አክት እያደረገች ብትሰራና ችሎታዋን ብታሳይ ደግሞ በጣም አሪፍ ከዚህ የተሻለ አሪፍ ይሆናል ብዬ አስባለሁ። እንደዚህ አይነትም ቃል ገብታለች ሴፉ ላይ። እንግዲህ ዘንድሮ ቲክቶክ ክሬቲቭ አዋርድን በእናንተ አስተያየት ማን ያሸንፋል ብላችሁ ትገምታላችሁ ወይስ ማን እንዲያሸንፍ ትፈልጋላችሁ? እኔ ማን እንዲያሸንፍ እንደምፈልግ ማወቅ የምትፈልጉ ካላችሁ ቪዲዮ ስራልን ብላችሁ ሪኮመንድ አድርጉ። ኮመንት ላይ የገባችሁ ከአዶናይ እና ከዩቲናስ ማን ያሸንፋል ብለህ ታምናለህ? ከሁለቱ የቱ የተሻለ ክሬቲቭ አዋርድ ይገባዋል ብለህ ታምናለህ? ቲክቶክ ክሬቲቭ አዋርድ የሚለው ይገባዋል ብለህ ታምናለህ የምትሉ እየገባችሁ ኮመንት ላይ ጻፉልኝ። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዩቲናስ ግን አጨብጭቤያለሁ። ጎበዝ አክተር ናት። ለዚህ ባይ እላለሁ። በዚህ ሰናበታችኋለሁ። ባይ 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 ባይ።